ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ሚያዝያ 8 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ የባህር በር ባለቤትነት ጥያቄ ወደ ኋላ የማይባልና በምንም ሁኔታ የማይቀለበስ የህልውና ጉዳይ መሆኑን ጠቅላይ ሚኒስትር አብይ አህመድ መግለጻቸውን የትግራይን ወቅታዊ ሁኔታ በሚመለከት ሐሳባቸውን ያጋሩት አቶ ጌታቸው ረዳ ደብረጽዮን ከሚመሩት ጦርነት ይልቅ ሌተናል ጀነራል ታደሰ ወረደ የሚጮሁለት ሰላም ይሻለናል ማለታቸውን እንዲሁም በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራው የጠቅላይ ምክር ቤቱ ልዑክ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጋር መወያየቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ የባህር በር ባለቤትነት ጥያቄ ወደ ኋላ የማይባልና በምንም ሁኔታ የማይቀለበስ የህልውና ጉዳይ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጥያቄ ወደ ኋላ የማይባል በምንም ሁኔታ የማይቀለበስና የሀገራችን የህልውና ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር በነበራቸው ቃለ ምልልስ ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ ሰው ካለ የዋህ ነው በማለት ተናግረዋል። ጠቅላይ ሚኒስትር አብይ አህመድ አክለውም ይህንን የህልውና ጉዳይ ወደ ጎን በመተው የሀገራችንን ብልጽግና ማሰብ እንደማይቻል ገልጸው ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ለሚሰነዘሩ ጥቃቶች በቀጥታ ተጋላጭ መሆኗንም አስገንዝበዋል። ኢትዮጵያ ጥቅሟን ለማስጠበቅ በዚህ ቀጠና መሰማራት አለመቻሏ ፈታኝ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ እንደ ኢትዮጵያ ያሉ ትላልቅና አቅም ያላቸው ሀገራት ከቀጠናው ደህንነት ርቀው ከሄዱ ትናንሽ ሀገራት ሰርጡን መጠበቅ ስለማይችሉ በዓለም አቀፍ ንግድና በቀጠናው ሰላም ላይ ከፍተኛ አደጋ እንደሚያመጣ አስጠንቅቀዋል። ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ሀገር ለመሆን ካሉብን ዋነኛ ማነቆች ትልቁ ችግር ወደብ አልባነት ነው። የባህር በር ጉዳይ ከዚህ ቀደም ስንለው በተገለጠና በሚታይ መንገድ አሁን ባለው ሁኔታ ምን ጫና እንዳለው ምን ችግር እንዳለው ሁሉም ሰው እያየው ይመስለኛል። ኢትዮጵያን የሚያክል ሀገር ከዚያ ሸሽታ ርቃ መኖር የህልውና ጉዳይ ነው ያስባለው ምን እንደሆነ አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል። የባህር በር አልባነት ገመና አልባነት ነው። እኛ ባህል አለን። ባህላችን ቢርበንም ቢጠማንም በችግርም በደስታም ጊዜም ገመናችንን የምንሸፍንባቸው ልምምዶች አሉ። ገመና አልባ ያደርግሃል። የባህር በር ከሌለ ገመና አልባ ትሆናለህ። ጠቅላይ ሚኒስትር አብይ አህመድ አክለውም የባህር በር ጉዳይ በሰላምና በድርድር የግድ ሊሳካ የሚገባው ቁልፍ አጀንዳ መሆኑን ጠቁመው የባህር በር ባለቤትነት ጉዳይ ለኢትዮጵያ ብልጽግና፣ ለቀጠናው የጋራ እድገትና ለዓለም አቀፉ የንግድ ደህንነት ወሳኝ መሆኑን ሁሉም ሊገነዘበው ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ አያይዘውም ከረጅም ጊዜ አንጻር ዘላቂ የባህር በር ካልተገኘ የሀገራችን ኢንዱስትሪዎች በዓለም ገበያ ላይ ተወዳዳሪ ሊሆኑ እንደማይችሉ ገልጸው ወደብ አልባነት የምርት ጥራት በጊዜው ገበያ ላይ መድረስና የሎጂስቲክስ ወጪ የዓለም አቀፍ ተወዳዳሪነት ማነቆች መሆናቸውን አብራርተዋል። የሎጂስቲክስ ወጪ ላይ ያለው እንድምታ በጣም ከፍተኛ ነው። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ማለት ነው። ስትገዛ ስታንቀሳቀስ የምታወጣቸው ወጪዎች ደምረህ አይደለም ትርፍህን ማርጂንን ጨምረህ የምትሸጠው። በዚያ ምክንያት በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ የዋጋ ጭማሪ ይኖረዋል። የሎጂስቲክስ ቅልጥፍና ፍጥነት ማለት ነው። በአጭር ጊዜ አንድን ምርት ለፈላጊው ለከስተመር ማቅረብ ሲገባ በተዘገይ ኮንትራት ሰርዝብህ ይችላል። የምትሰርዘው ግን በአንተ ምክንያት ሳይሆን በሎጂስቲክስ ምክንያት ነው። ከጊዜ አንጻር በቆይታም ኳሊቲ ይበላሻል። የቆየ ሲሄድም አንድ ምርት ፈጥኖ ድረስ ሲገባው መንገድ ላይ ከዘገየ አንዳንዶች ሁሉም ባይሆኑ የኳሊቲ ብልሽት ያጋጥማቸዋል፣ በተለይ የምግብ ሲሆን። በዚህም ምክንያት በአጭር ጊዜና በረጅም ጊዜ ከፍለን ካልሰራን በቀር የባህር በር አልቦነት፣ የወደብ አልቦነት፣ የሎጂስቲክስ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው። በእኛም ዘመን ከኛም በኋላ ባለው ዘመን
የትግራይን ወቅታዊ ሁኔታ በሚመለከት ሀሳባቸውን ያጋሩት አቶ ጌታቸው ረዳ ደብረጽዮን ከሚመሩት ጦርነት ይልቅ ሌተናል ጀነራል ታደሰ ወረደ የሚጮሁለት ሰላም ይሻለናል አሉ። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የእብዶች ስብስብ ነው ሲሉ የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ተችተዋል። አቶ ጌታቸው ትላንት ማምሻውን በማህበራዊ ትስስር ገጻቸው በትግረኛ ባሰፈሩት መልእክት ይህ ቡድን የትግራይን ህዝብ መልሶ ወደ እሳት ለመማገድ እየሞከረ ነው ብለዋል። ከ7 ዓመት በፊት ህገ መንግስት አክብረናል፣ ምርጫ ማካሄድ አለብን ብለን ወስነን ምርጫ አድርገን ነበር ያሉት አቶ ጌታቸው ረዳ በውሳኔ ውስጥ እርሳቸውም እንደነበሩበት ተናግረዋል። ይሁን እንጂ ይህን ካደረግን በኋላ የተፈጠረውን ዓለም ያውቀዋል፣ እንደ ህዝብም የት እንደደረስን ይታወቃል በማለት የውሳኔን ስህተትነት አቶ ጌታቸው አስታውሰዋል። ፕሪቶሪያው ከተፈረመ በኋላ የህዝቡ ስቃይና ረሃብ አለማብቃቱን ጠቁመው አሁን ላለው ውርደትና መፈናቀል ምክንያት የሆነው የቀድሞው የህወሓት ቡድን አመራር አሁንም ህዝቡን ወደ እሳት እየከተተው መሆኑን አብራርተዋል። አሁን ደግሞ መንግስታችን ይመለስ በሚል 100ኛ ዙር የእብደት ዘመቻ እየተካሄደ ነው ያሉት የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ 5 ዓመት ያለፈውን ምርጫ እያነሳ በህዝብ ተመርጫለሁ እያለ ነው ብለዋል። አቶ ጌታቸው ረዳ የደብረጽዮን ቡድን አመራሮችን የሚያዳምጣቸው ካገኙ የማያደርጉት የጥፋት ስራ የለም በማለትም ተችተዋል። በህወሓት ቡድንና በሌተናል ጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር መካከል ያለውን አለመግባባትም በመልእክታቸው ላይ ጠቁመዋል። አቶ ጌታቸው ረዳ የቡድኑ አባላት ጸባቸው ከጀነራል ታደሰ ወረደ ጋር ይሁን ከማንም ጋር ምንም አያገባኝም፣ ነገር ግን ደብረጽዮን ከሚመራው ጦርነት ይልቅ ታደሰ የሚጮሁለት ሰላም ይሻለኛል ብለዋል። በዚህም በህወሓት ቡድን የሚደረገውን ጦርነት ጉሰማ ተቃውመው ሌተናል ጀነራል ታደሰ ወረደ የያዙትን የሰላም መንገድ እንደሚደግፉም ጠቁመዋል። በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራው የጠቅላይ ምክር ቤቱ ልዑክ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጋር መወያየቱ ተገለጸ። በትግራይ ክልል አክሱም ከተማ ውስጥ ባሳለፍነው ጁማ ሙስሊሞች ተከራይተው በሚሰግዱበት ስፍራ በነበሩ ሰጋጆች ላይ የድብደባ ጥቃት የተፈጸመ ሲሆን በርካታ የቅዱስ ቁርአን ቅጂዎችን መቀደዳቸው ተገልጿል። በተጨማሪም በኪራይ መስገጃው ንብረቶች ላይ በጸጥታ ኃይሎች በተወሰደ እርምጃ ጉዳት መድረሱን እንዲሁም በርካታ ሙስሊም አማኞች ለእስር መዳረጋቸውን የገለጸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥቃቱን ተከትሎ ታዲያ በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራ ልዑክ ወደ ትግራይ ክልል ልኳል። ይህ አጣሪ ልዑክ በትላንትናው ዕለት ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር የተወያየ ሲሆን የተፈጸመውን ጥቃትና የመብት ጥሰት ለፕሬዝዳንቱ በዝርዝር ማስረዳቱን የተገለጸው። ፕሬዝዳንቱ በበኩላቸው በአክሱም ከተማ ሙስሊሞች ላይ የደረሰው የሰብአዊ መብት ጥሰትና ሃይማኖትን መሰረት ያደረገ ጥቃት ተቀባይነት የሌለውና የሚወገዝ ተግባር መሆኑን ጠቅሰው የክልሉ ጊዜያዊ አስተዳደር የተፈጠረውን ችግር በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን አረጋግጠዋል ሲል ያስታወቀው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ህዝብ ግንኙነት ነው። በአክሱም ከተማ ሙስሊሞች ላይ ለሚደርሰው ሃይማኖትን መሰረት ያደረገ የመብት ጥሰት ዘላቂ መፍትሄ ለመስጠት የክልሉ መንግስት ከክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በትብብር እንደሚሰራም ፕሬዝዳንቱ አስረድተዋል። አጣሪ ልዑኩ በአክሱም ከተማ በሙስሊሙ ላይ የደረሰውን የመብት ጥሰት በጥልቀት አጣርቶ የመፍትሄ ምክረ ሀሳቦችን ያካተተ ሪፖርት ለጠቅላይ ምክር ቤቱ እንደሚያቀርብ ከጠቅላይ ምክር ቤቱ ህዝብ ግንኙነት የተገኘው መረጃ ያመለክታል። በአምቦ ከተማ የግለሰቦችን የሰብአዊ መብት በመጣስ ወንጀል ሲፈጽም የነበረው ካሳዬ ቀነኒሳ የተባለ ግለሰብ በቁጥጥር ስር መዋሉን ከተማ አስተዳደሩ ገለጸ። በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ካሳዬ ቀነኒሳ የተባለ ግለሰብና ግብረ አበሮቹ በዜጎች ላይ የፈጸሙትን ድብደባና የሰብአዊ መብት ጥሰትን የሚያሳዩ ተንቀሳቃሽ ምስሎች ተሰራጭተዋል። የተፈጸመውን የመብት ጥሰት ድርጊት ተከትሎ የአምቦ ከተማ አስተዳደር በይፋዊ ማህበራዊ ትስስር ገጹ ላይ ባሰራጨው መረጃ ድርጊቱ የሚወክለው ግለሰቦችን መሆኑን ገልጿል። የከተማ አስተዳደሩ በግለሰቦችና በቡድኖች መካከል በሚፈጠሩ ግጭቶች መንግስት እጁ እንዳለበት አስመስሎ ማቅረብ ተቀባይነት የሌለው ተግባር ነው ሲልም ምላሽ ሰጥቷል። የከተማዋ አስተዳደር ድርጊቱን የፈጸሙትን 4 ግለሰቦች በቁጥጥር ስር አውሎ ምርመራ መጀመሩንና የተሰወሩትን ለመያዝ ጥረት እያደረገ መሆኑንም አስታውቋል። እነዚህ አካላት ከዚህ ቀደም ለታጣቂ ቡድኖች ትጥቅና ስንቅል ሲያመላልሱ ተይዘው በህግ ቁጥጥር ስር የሚገኙ ወንጀሎችን ለማስመለጥ በተለያዩ ጊዜያት ሲጥሩ የነበሩ መሆናቸውን የከተማ አስተዳደሩ አስታውቋል። በዚህም በሰዎች ላይ የተለያዩ ወንጀሎችን ፈጽሞ ሲሸሽ የነበረው ካሳዬ ቀነኒሳ የተባለው ግለሰብ በህዝብ ጥቆማና በጸጥታ ኃይሎች ባደረጉት ክትትል በቁጥጥር ስር መዋሉን አስተዳደሩ ትላንት ማምሻውን ባወጣው መግለጫ አስታውቋል።
አስተዳደሩ በመግለጫው ከህዝብና ከመንግስት አይን የሚያመልጥ ነገር የለም፣ ማንም ወንጀል ሰርቶ ከህግ ሊያመልጥ አይችልም ሲልም አሳስቧል። አሜሪካ በኢራን ላይ የወታደራዊው ዘመቻ አቻ የሆነ ኢኮኖሚያዊ እርምጃ ልትወስድ መዘጋጀቷን አስታወቀች። አሜሪካ ከወታደራዊው ዘመቻ አቻ በሆነ ደረጃ ነው ያለችውን በኢራን ፋይናንስ ላይ ጫና ማሳደር የሚያስችል እቅድ እያጠናቀቀች መሆኗ ተገልጿል። ስማቸው ያልተጠቀሰ ከፍተኛ የአሜሪካ ባለስልጣን ደግሞ ለ2 ሳምንት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ተናግረዋል። ከዚህም በተጨማሪም አሜሪካንና ኢራንን እያሸማገለ የሚገኘው የፓኪስታኑ ልዑካን ቡድን ቴህራን ገብቷል። ዝርዝሩን ዘነበ ህሉፍ እንደሚከተለው ያቀርበዋል። አሜሪካ በኢራን ላይ የወታደራዊ ዘመቻ አቻ የሆነ ኢኮኖሚያዊ እርምጃ ልትወስድ መዘጋጀቷን አስታወቀች። አሜሪካ ከወታደራዊ ዘመቻ ጋር አቻ በሆነ ደረጃ በኢራን ፋይናንስ ላይ ጫና ማሳደር የሚያስችል እቅድ እያጠናቀቀች መሆኗን የሀገሪቱ የግምጃ ቤት ኃላፊ የሆኑት ስኮት ቤሰንት ተናግረዋል። የትራምፕ አስተዳደር የኢራን ኢኮኖሚን ይበልጥ ለማሽመድመድ ያቀደበትን እቅድ ተግባራዊ የሚያደርገው አሜሪካና ኢራን በቶሎ ስምምነት ላይ ካልደረሱ መሆኑን አሶሺየትድ ፕሬስ ዘግቧል። የግምጃ ቤት ኃላፊው ቤሰንት ትናንት በሰጡት መግለጫ የኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፊውሪ እየተዘጋጀ መሆኑን ጠቁመዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃት ሲከፍቱ ለዘመቻው የተሰጠው ስያሜ ኦፕሬሽን ኤፒክ ፊውሪ የሚል እንደነበር ይታወሳል። ከወታደራዊ ዘመቻ ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና የቦምብ ድብደባው እኩያ እንደሚሆን ቤሰንት ገልጸዋል። ኢራን ሌሎች የመካከለኛው ምስራቅ አገራትን በመደብደብ ስህተት ሰርታለች ያሉት የግምጃ ቤት ኃላፊው በአሁኑ ሰዓት ጥቃት የተፈጸመባቸው በባንክ ስርዓቶቻቸው ውስጥ ያሉት የኢራን ፈንዶች ግልጽ እያደረጉ መምጣታቸውን ጠቅሰዋል። እነዚህ ሀገራት በባንክ ስርዓታቸው ውስጥ የሚገኙ የኢራን አብዮታዊ ዘብ አመራሮች አካውንቶችን እንቅስቃሴ እንዲያግዱ አሜሪካ መጠየቋንም አስታውቀዋል። በተጨማሪም አገራቱ የኢራን ነዳጅ እንዳይገዙ ማስጠንቀቂያ ተሰጥቷቸዋል በማለትም አክለዋል። አገራቱ በባንክ ስርዓቶቻቸው ውስጥ የኢራን ገንዘብን የሚያስቀምጡ ከሆነ ሁለተኛ ደረጃ ማዕቀብ እንደሚጣልባቸውም ገልጸዋል። የአሶሺየትድ ፕሬስ ዘገባ እንደሚያመለክተው ሁለተኛ ደረጃ ማዕቀብ የሚጣለው ከኢራን ንግድ ጋር ልውውጥ በሚያደርጉ ግለሰቦች፣ ተቋማት እንዲሁም በኢራን ቁጥጥር ስር ባሉ መርከቦች ላይ ነው ብሏል። የግምጃ ቤት ኃላፊው የኢራን ነዳጅ የምትገዙ ከሆነ እንዲሁም በባንኮቻችሁ ውስጥ የኢራን ገንዘብ ተቀምጦ ከሆነ ሁለተኛ ደረጃ ማዕቀብ ልንጥልባችሁ ፈቃደኞች ነን ብለን ለኩባንያዎችና ለአገራት ነግረናቸዋለን ብለዋል። ይህ እርምጃ ኢራን ውስጥ ከተመለከትነው ወታደራዊ እንቅስቃሴ የፋይናንስ ኩያ እንደሚሆን ኢራናውያን ማወቅ አለባቸው ሲሉም አስጠንቅቀዋል። ከመግለጫው በኋላ የአሜሪካ ግምጃ ቤት ከኢራን ጋር ግንኙነት አላቸው ባላቸው ግለሰቦች፣ ድርጅቶችና መርከቦች ላይ ማዕቀቦቹን መጣሉን ይፋ አድርጓል። ማዕቀብ የተጣለባቸውም 3 ግለሰቦች፣ 9 መርከቦችና 17 ተቋማት ናቸው። ይህ በእንዲህ እያለ አንድ ከፍተኛ የአሜሪካን ባለስልጣን ለ2 ሳምንት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ለቢቢሲ ተናግረዋል። ባለስልጣኑ አሜሪካ የተኩስ አቁሙን ለማራዘም በይፋ አልተስማማችም ሲሉም ተናግረዋል። ከስምምነት ላይ ለመድረስ በአሜሪካና በኢራን መካከል ንግግር ቀጥሏል ሲሉም አክለዋል። ቀደም ሲል ኤኤፍፒ የዜና ወኪል የኢራን መገናኛ ብዙሃንን ጠቅሶ የተኩስ አቁም መራዘሙ አልተረጋገጠም ብሎ መዘገቡ ይታወሳል። በሌላ በኩል ደግሞ አሜሪካንና ኢራንን እያሸማገለ የሚገኘው የፓኪስታኑ ልዑክ ቡድን ቴህራን ገብቷል። ከልዑካን ቡድኑ መካከል ከዚህ ቀደም ትራምፕ የምወደው ሲሉ የገለጿቸው ፊልድ ማርሻል አሲም ሙኒርና የአገር ውስጥ ሚኒስትሩ ሞሽን ናቅቪ እንደሚገኙበት በመንግስታቱ ድርጅት የፓኪስታን ተልእኮ መግለጫ ያስረዳል። ቀደም ሲል የአሜሪካን መልእክት ለማስተላለፍና ለሁለተኛ ዙር ድርድር ለመነጋገር ልዑካን ቡድን ወደ ቴህራን እንደሚመጣ የኢራን መገናኛ ብዙሃን ዘግበውታል። አሜሪካና ኢራን የመጀመሪያውን ዙር ድርድር ባለፈው ሳምንት መጨረሻ ላይ በኢስላማባድ ያደረጉ ሲሆን ያለምንም ውጤት ተጠናቋል። ይህ በእንዲህ እንዳለ የአሜሪካ ጦር በሆርሙዝ ወሽመጥ ወደ ኢራን በሚገቡና በሚወጡ መርከቦች ላይ የጣለው እግድ ሰኞ ዕለት ተግባራዊ ከሆነ በኋላ አንድም መርከብ እግዱን እንዳላለፈ ገልጿል። ጦሩ መርከቦችን እንደሚይዝ ወይም ወደ ኢራን ወደቦች ለመግባትና ለመውጣት የሚሞክሩትን እንደሚመልስ አስታውቋል። በወሽመጡ አልፈው ወደ ሌላ ሀገራት ወደቦች የሚገቡና የሚወጡ መርከቦች ማለፍ እንደሚፈቀድላቸውም ጠቁሟል። ትናንት ረቡዕ ምሽት የአሜሪካው ማዕከላዊ እዝ በሰጠው መረጃ 10 መርከቦች ወደ መጡበት እንዲመለሱ ተደርጓል። ኢራን እገዳውን የባህር ላይ ውንብድና ያለችው ሲሆን በባህረ ሰላጤው በኦማን ሰርጥና በቀይ ባህር የአጸፋ እርምጃ እንደምትወስድ መዛቷ ይታወሳል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሚያዝያ 8 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።